ወይኔ ደጀኔ አምቡላንስ ሰራ ደጀኔ ምንድነው አንተ ምን እያረክ እዛው ምን እያረክ ማለት ተፍሮቹ የሉ አንተ ምንድነው ተለጥ ቁጭ እስኪ ምን ፈልጋለህ በዚህ ልክ ነው እንዴ ማውራ የምፈልግ በዚህ ልክ ነው ማውራ እዛን ሳለ ያከምኩት እናንተ ገብታችሁ እኔን እንደዛ ማድረግ ራሳችሁ በህግ ያስጠይቃችኋል እዚህ ጋር አስተኝተ ነፍስ ውጪ ነፍስ ግቢ ላይ መናገር የማይችል ሰውዬ እንደገናም ደግሞ ሁሉ መድኃኒት ይሄ ካሜራውን አጥፎ ካሜራው ግን በጣም በያዛችሁት በዚህ በአሞቴና በሴምራ ዙሪያ ላይ ወደ ግብ የሚያደርሳችሁ ፋይል እሱ ጋር አለ። በቃ የሚጠብቅ ነገር የለም። በቃ የሚጠብቅ መንፈስ አለ እነሱ ማለት ካደጋ ማለት ነው። እናትና አባቴ የሆነ ቦታ አስቀምጠውኝ ነበርና ከዛ ቦታ የትም እንዳትሄጂ ብለውኝ ነበር። እነዚህ ሰዎች በግድ ነበር ያመጡኝ። ወደ ነበርኩበት ቦታ ብቻ ነው መመለስ ፈልግ። አባቴ አስቀምጠውኝ ነበር። የት ነው ያስቀመጡሽ? እንዴት ነው? ቆይ ተደጋጋሚ ያነሳዋል። ዛሬ ጎሳ ሴምራ ጎሳ እንደዚህ የተለያዩ እንደዚህ እንትን ስብሰባ ላይ ቃለ ጉባኤዎች ምናምን እያዘ አይደለ? እሱ ነው እንደዚህ አይነት ነገሮች የሚይዘውና እስኪ ምን ያህል በጣም የከፋ ጉዳት አድርሰውብሻል? እዚህ ካመጡሽ በኋላ በጣም መጥፎ ሰዎች እንደሆኑ እናውቃለን። እያንዳንዱ ነገር እስኪ ተረጋግተሽ አውሪ። ስለዚህ የእነሱን ጎሳ ማጥፋለን ብሎ ከሚያስቡት ማለት እሱ አንደኛ ነው። ደጀኔ ጥሩ ሁኔታ ላይ አይደለም ያለው። ምንድነው ጥሩ ሁኔታ ላይ አይደለም ማለት? ያው በቃ ደጀኔ በጣም የሞት አፋፍ ላይ ነው ያለው። እንዴት ሆኖ? ይሄ ፎቶ ያንቺ ፎቶ ነው አይደል? የኛውስ በድንገት በስተት የተነሳ ነገር ቢሆንስ? ሙሉ ሴምራን ማጥፋት የሴምራን ዘር መጨፍጨፍ ነው አይደል? እንዴ የምን መጨፍጨፍ ነው እንዴ? የሆነ ወንበዴ ማፊያ ያደረከን እኮ። እሺ እስቲ እንዴት አንቺ ትነግራችኋለሽ? ይሄ ሁሉ ካለ ገባነውን ነገር እንዴት እና በሆነ በአጋጣሚ የሆነ ችግር ምናምን አጋጥሞኝ ነበር። እሷን የመለመለች አንተ ዝም በል ሰው እንዴት እንትን እንደሚል ሰው እንዴት ማሰቃየት እንዳለ ሰው የቱ ጋር ሰውነቱ የቱ ጋር በደም እንደሚጎዳ ምን እንደሚል እኔ የምሰራው ዋነኛ ስራ ምን መሰለክ? ምግብ መስራት ነው። በቃ ሴት የሚሰሩትን ስራ አለ አይደል? ምንድነው? እሺ ቁጭ በል አባዬ ና እኔ ከፍቅረኛ ጋር ይሄን ነገር ስንጀምር ማለት ነው ከነ መፈጠሩ አሞቴ ሴምራ የሚባለው ነገር ደስ ነው። በቃ ከገባን በኋላ ግን ምንድነው የሆነው? አንድ ዘር እንኳን በእኔ ምክንያት ጠፋች የሚል ውስጤ እስካሁን ድረስ ወሰነ። ምን ነው ባላገኘኋት ውስጡን ማለት ነው። ምክንያቱም የመጀመሪያ ልጅ ስለሆንኩ የአባቱ ምትክ ነው ተብሎ በጎሳ ውስጥ ይታወቃል። አብርሃም እገልሃለሁ አብርሃም ወይኔ ጎሱ እኔ አብሬ ሄዳለሁ። ብዙ ጊዜ እየጣለኝ ይሄዳል እንጂ አብሬ ሄጄ ቢሆን ኖሮ ያለቅሱ ነው የተመለስኩት። ውስጤ ነዷል። እስቲ የሆነውን ሁኔታ ንገረኝ ብዬ ስለው ማለት ነው በር ላይ ነው የረሸኗት ነው ያለኝ። በቃ እኔ ማለት አብርሃም ማለት እኔ ነኝ። በቃ ባለማወቅ የኛ ሰዎች እርምጃ ወስደውባቸዋል እና ሬሳዋን ካየህም ደግሞ በእነዛ ሰዎች ላይ አንተ የሆነ እርምጃ ከወሰድክ እኛም አንተን ተደርበን የሆነ ነገር ስለምናደርግ ሌላ የጎሳ ይነሳልና ህይወቷ አልፎ አንስቼ ቆፍሬ ቀብሬያት
ቢሆን ኖሮ እስካሁን ድረስ የእግር እሳት አይሆንብኝም። ለማምለጥ አትሞክር፣ ተነግሯል። ለማምለጥ ማንነቴን አሳያለሁ እና ለምሮት እኮ ወጡልኝ። ማንነቴን ማወቅ ከፈለክ ማንነቴን ባታውቂማ እንደዚህ አትሆኝም ነበር። ለምን አትወጡልኝም? ሁለታችሁ ማንነቴን ታውቃላችሁ በደንብ ነው። ማንነታችሁ እኔ አላውቅም። ማንነቴን እኔ ወንጀለኛ ናችሁ መሰለኝ። ለምን አትወጡልኝ? ያሰማም እንዴ እኮ ወጡልኝ። ከቤቴ ምንድነው በቤቴ ምንድነው የምትፈልጉት? ይሄ ቤት ካልሆነ ግን ከእናንተ ራስ አልወጡ ሌላ ችግር ውስጥ ነው የምትገቡት። ኧረ ይሄ ነው እንዴ? እሺ እንግባ። ሁላችሁም ግን ጥንቃቄ እያደረጋችሁ ሁላችሁ። እንዴ ምንድነው አንተ? ምን እያደረክ? እዛው ቁም። ምን እያደረክ? ናውጣ እስኪ ና ተነሳ። ምንድነው? ምን እያደረክ ነው? ናውጣ። ቀጥል። ያዙት። ወይኔ ደጀኔ አምቡላንስ! ኧረ ደጀኔ አምቡላንስ ጥሩ። አምቡላንስ ቆለ አንተ። እሺ እንግዲህ ውድ ቤተሰቦች እንደተመለከታችሁት ነው። ቤት ውስጥ ስንገባ ምን እንጃ ደጀኔ በጣም ትልቅ ጉዳት ደርሶበት ነበር ያገኘ ነው። ማለትም ራሱን ስቷል። መሬት ላይ ነው የነበረው። ይሄ አጠገብ የምታዩትም ሰው ደግሞ ምን እያደረገው እንደነበረ ባላቅም እኔ እንጃ። ብቻ እስኪ ፈጣሪ ይርዳውና ሕክምና አምቡላንስ ተጠርቶ ሕክምና እንዲያደርግ የቡድን አባላቶቻችንንም ልከናል። እስኪ ፈጣሪ ማረው ነው የሚባለው። በጣም ግን አስጊ ሁኔታ ላይ ነው ያለው። ማለትም ራሱን ስቷል፣ መተንፈስም አይችልም። እንደገና ደግሞ እዚህ ጋር የነበረው ሰው እዚህ ጋር የምታዩት ሰውዬ ብዙ ነገር እያደረገው ነበረ። ቤት ውስጥም የተገኙት መድኃኒቶች አሉ፣ የተለያዩ አይነት መድኃኒቶች አሉ። እኔ እንጃ ዶክተር የተባለው ሰውዬ ይሄ ይመስለኛል በእርግጠኝነት ምን እያደረግከው እንደነበረ፣ ምን ስታደርገው እንደነበረ፣ እስከዛሬስ ምን አይነት ስራዎችን እየሰራህ እንደነበረ በደንብ የምናወራው ይሆናል። በደንብ እያንዳንዱን ነገር የምትነግረኝ ይሆናል። አንተ መንግስትም ህዝብም በትምህርትህ በሕክምና ሙያ ሀገርህንና ህዝብህን እንድታገለግል በሚደረግበት ሰዓት አንተ እንደዚህ አይነት የወረደ ስራዎችን እንዴት ልሰራ እንደቻልክም በስነ ስርዓት የምትነግረኝ ይሆናል። ወደ ቤተሰቦች ግን ከዛ በፊት አንድ ነገር ልነግራችሁ የምፈልገው ያው እኔ እንደምታውቁኝ ሳሚ ነኝ። ኤርሚ በአሁኑ ሰዓት ላይ ከባድ የሆነ ጥሪ አጋጥሞት ያንን ጥሪ ለእናንተ ማሳወቅ አይጠበቅብንም አሁን። ምክንያቱም ያው እናንተ ወዳጆቻችን እንደምትከታተሉን ሁሉ ብዙ ጠላቶቻችንም ይህንን ቪዲዮ ስለሚከታተሉ ያው ጊዜውና ወቅቱን በጠበቀ ሰዓት ላይ ለእናንተ ሁሉንም መረጃ የምናቀርብላችሁ ይሆናል። ማለትም አሁን ላይ ኤርሚ ትንሽ አስቸኳይ የሆነ ጥሪ አጋጥሞት ያንን ጥሪ ለማግኘት ወደ አንድ ቦታ ላይ ሄዷል። ያንም ደግሞ ምንድነው የሚለውን ነገር ያው ሰዓቱ ሲደርስና ወቅቱ በሆነበት ሰዓት ላይ የምናቀርብላችሁ ይሆናል። አሁን ላይ ግን ደጀኔ እኔ እንጃ። እስኪ መጀመሪያ ወደ አንተ ልምጣና አንተ ከስምህን ጀምር እስኪ። ማን ነው ስምህ? እስኪ እኔ ስምህ ማን ነው? ዶክተር በቀለ ነኝ። ዶክተር በቀለ። እሺ ዶክተር ብለህ ራስህን ላስጠራ ትንሽ የሆነ ሊሰማህ ይገባል። እንዴት? ዶክተር ማለት እኮ ህዝብን ማገልገል፣ የተቸገረን ሰው መርዳት፣ የታመመን ሰው ማዳን ነው እንጂ እንዲህ በየስርቻው ቁጭ ብሎ የተለያዩ ህገወጥ አይነት ስራዎችን ማገልገል አይደለም። አንደኛ በመጀመሪያ ስማኝ፣ እናንተ ማን እንደሆናችሁ መጀመሪያ አላወቅኩም። እነማን ናችሁ? ስለእናንተ ማወቅ ፈልጋለሁ። ሁለተኛ ደግሞ እኔ የግል ዶክተር ነው ሆኜ እየሰራ ያለሁት በዚህን ሰዓት ላይ። እናንተ ምንም ዝም ብላችሁ ገብታችሁ ምን ትይዙኛለሽ እንዴ? እኔ ማን እንደሆንኩ አውቃችኋል? ስለ ስራዬ ታውቃላችሁ? አታውቁም? ለምንድን ነው ታዲያ ዝም ብላችሁ? ስለ ስራ ንገረኝ፣ እንድትነግረኝ እኮ ነው እያልኩ። እኔ እኮ የግል ዶክተር ነኝ አልኩህ እኮ። አሁን እኮ የግል ዶክተር ማለት ግልጽ አድርገህ ንገረኝ። የግል በቃ የግለሰብ በግል ምሰራ ዶክተር ነኝ እኔ።
ለዛ እኮ ነው እኔ እኮ ያከምኩት እያለ ነው የመጣችሁት እናንተ። ምን ሆኖ ነው የምታከመው? ታሞ ነው ታዲያ። ምንድነው የታመመው? አታዩትም እንዴ? ምንድነው ያመመው? እስኪ ያመመውን ነገር ንገረኝ። ያመመውን ነገር መናገር አልችልም። ለምንድን ነው የማትችለው? ስለማልችል። ሲጀመር ማን ነው ሰውየው? ታውቀዋለህ አንተ? አላውቀውም። እኔ ሳታውቀው ነው እያከምኩ ያለው እንዴ? እናንተ ይሄን ነገር ምንድነው የሚያስፈልገው? ይሄ ሁላ አዝባዝንኪ ምንድነው? ትሰማኛለህ? አሁን የምትነግረኝ ነገር በሙላ ለራስህም የሚጠቅምም ነው። እየሰማኝ ነው አይደለ? መቀበጣጠሩ የተለያየ አይነት ነገር ማውራቱ ለአንተ ምንም የሚጠቅም ነገር የለም። በዚህ ሰዓት ላይ ሊጠቅም የሚችለው ነገር አንተን ነፃ ሊያወጣህ ማለትም ከተጠያቂነት ሊያድን የሚችለው ነገር እውነትና እውነት ብቻ ነው። እየዋሸ በሄድክ ቁጥር የተለያዩ ነገራቶችን ባወራ ቁጥር አንተ ላይ የሚመጣውን ነገር እየጨመርክ ነው። ስለማታውቀው ታካሚ ያላውቀውም የምትለው ታካሚ እያከምኩ ነው ማለት ምን ማለት ነው? ስለ ግል ታካሚ እኮ እናንተ መጠየቃችሁም የግል ታካሚ ሆነ ይኸውልህ አንድ ነገር እንድታቀምፈልግ ይኸውልህ ፕራይቬሲ ምናምን የምትለውን ነገር ይኸውልህ ልንገርክ። እኔ መርማሪ ጋዜጠኛ ነኝ። እዚህ ጋር የመጣሁት ደግሞ ያለ ምክንያት አይደለም። ማንም ቤት ዘልዬ የምገባ ያላስፈላጊ መረጃዎችን ሳልይዝ የሰው ቤት ገንጥዬ የምገባ አይነት ሰው አይደለም እኮ። አሁን ስለኔ ምንድነው ፈልገው? እዚህ ጋር አስተኝተ ነፍስ ውጪ ነፍስ ግቢ ላይ መናገር የማይችል ሰውዬ እንደገናም ደግሞ ሁሉ መድኃኒት ይሄ ሕክምና ቦታ አይደለም፣ የሕክምና መስጫ ቦታ አይደለም እኮ ይሄ ቦታ እኮ። እኔ በግል ማገለግል ሰው ነኝ እኮ። እኔ ምንም ተቀጥሬ ነው የምሰራው እኮ። አንድ በግል ተቀጥሬ የምሰራ ተራ ሰው ነኝ እንጂ ሌላ ምንም አይደለም። ችግር የለውም። ማን የቀጠረ? ማን የቀጠረ? አይ እኔ ያክል ምን አስፈልጋችሁ? ይሄን ያክል ይኸውልህ ችግር ውስጥ አትግባ። ለምጠይቀህ ጥያቄ መልስ ስጠኝ። እዚህ ጋር የምትመለከታቸው ከጀርባ ያሉት የህግ አካላቶች ናቸው። ህግ አካላቶችን ይዤ ደግሞ የመጣሁት እያንዳንዱን መረጃዎች ለማወቅ ነው። እየተከታተልን ያለው ኬዝ አለ። አንተ እውነት ራስህ ሐቀኛ ነኝ ብለህ የምታስብ ከሆነ እያንዳንዱን ነገር በምጠይቅ ጥያቄ መሰረት መልስ መስጠት፣ ምንም የሚያጨቃጭቀን ነገር የለም። አንተ ህጋዊ ከሆንክ ሰው ችግር የለውም። ህጋዊ የምትሆንበትን ነገር ማሳመን መቻለሁ። የምናወራው አማርኛ ነው፣ እሱማ አማርኛ ነው። ስለዚህ ለምጠይቅ ጥያቄ ደግሞ ተገቢውን መልስ እንጂ ያልሆነ አይነት መልስ እንድትመልስልኝ አልፈልግም። እሺ እኔ አሁን አንድ ነገር የምነግርህ ሲጀመር ከዚህ ሰውዬ ጋር ከዚህ ታካሚ ነው የምትለው ሰው ጋር ምንድነው ግንኙነታችሁ? የት ነው የምታውቀው? ምንድነው በሽታውስ? እንዴትስ አንተን ልታከመው ቻልክ? እንደዚህ ወድቆስ የተገኘበት ሁኔታ ራሱን እስኪስት ድረስ አሁን እኔ እንጃ ከባድ ሕክምና እየተደረገለት ነው ያለው። በዚህም ተጠያቂ እንደምትሆን እወቅ። ምን ማለት ነው? አንደኛ ይሄ ሰውዬ እኮ ከዚህ በፊት በብዙ ጊዜ የእሱ የግል ዶክተር ነኝ። አንደኛ ሁሉ ጊዜ የደም ግፊት፣ ኮሌስትሮል፣ ብዙ በሽታዎች አሉበት። እዛ እየደወለ እየጠራ በግል እየመጣው አክመዋለሁ። አሁንም እኮ ተደውሎልኝ መጥቼ ነው ላክመው የመጣሁት። እና ሁለተኛ ነገር ደግሞ ስነግርህ እኔ እኮ ዶክተር ነኝ። እናንተ እኔም ፕራይቬሲ መጠበቅ ራሱ አለባችሁ። እኔ ሀገሬን ማገለግል እኮ ነኝ። ማህበረሰብ ታሞ ሄጄ ማገለግል ትልቅ ሰው ነኝ እንጂ እንደዚህ ዝቅ ማድረግ የለባችሁም። እኔ ሀገርህን የምታገለግለው እንደዚህ እየተዟዟርክ ጓዳ ለጓዳ በጎጥ ስራዎች የጎጥ ሰዎች አገልጋይ በመሆን ነው። የምን ጎጥ ነው የምትለው? ከማን ጀርባ እንደምትሰራ ብዙ መረጃዎችን ይዘን ነው እኮ እኛ የምንመጣው። አሁን እድል የምንሰጥህ እንዲህ እንድታወራ እድል የምንሰጥህ ራስህን ብታድን በሚል ነው እንጂ እኛ ሲጀመር ወደ እዚህ ቤትም ስንመጣ ወደ ተለያዩ ቦታዎችም ስንሄድ ግልጽ እንዲሆንልን የምፈልገው ብዙ መረጃዎችን ይዘን ነው። ዝም ብለን ከመሬት ተነስተን የሰው ቤት ውስጥ የምንገባ አይነት ሰዎች አይደለም። የተለያዩ አይነት መረጃዎችን ይዘን አሰባስበን። አንተ ግን አሁን ላይ የሚጠቅምህ ነገር እውነትና እውነት ብቻ ነው። እንዴ እውነቱን እኮ ነው የነገርኩህ። ምን ያህል ጊዜ አከምከው? እስኪ ምን ያህል ጊዜ ተንከባከብከው? እኔ ቢያንስ ከ6 ወር በላይ እሱ የደወለልኝ የጠረኝ። አሁን ራሱ ከባድ ህመም አለኝ ድረስልኝ ብሎኝ ደውሎልኝ ወዲያው ነው መጥቼ እያከምኩት እያለ እናንተ እንደዛ በርድሳችሁ ገብታችሁ ሰውየውን ላድነው የነበረውን ሰውዬ ድጋሚ ወደ ሌላ ቦታ ወሰዳችሁት። እኔ እዚህ የተንከባከብኩት በተሻለኝ አቅም ደርሼለት ነበር። እንዲወድቅ ያደረገው ምንድነው? ወድቆስ እንደዛ ህመሙና ከዚህ በፊት ደም ግፊት አለ ነግሬህ ነበር። እሷ ሞት ጥሎት ነበር። በዛን ሰዓት ላይ ነው እኔ ደርሼ ያከምኩት መሬት ላይ ያለ ነው። እናንተ ገፍታችሁ በር ገፍታችሁ የገባችሁት። የህክምና ትክክለኛ እኮ ህግ አለ። እኔ በዛን ሰዓት ላይ ያከምኩት እናንተ ገብታችሁ እኔ እንደዛ ማድረግ ራሱ አትችሉም። በህግ ያስጠይቃችኋል። እናንተ ምን ማለት ነው? እኔ አንድ ታካሚ ኖሮኝ በግል ማከም አልችልም? ግዴታ እኮ ነው ይሄ። ዶክተር የተባልኩት አንድ ታካሚ
ሀገሬን ህዝቤን ላገለግል ነው እኔ እዚህ ደረጃ የደረስኩት እንጂ ለምንም አይደለም። ዶክተር የሚለው ትልቅ ስም እኮ ነው። እናንተ ካልተረዳችሁት ደግሞ ትልቅ የሚገባው ትልልቅ ሰዎች አሉ። እናንተ ደግሞ እንዲገባችሁ ይሄ ነገር አንተ ቆይ መቼ ነው ወደ ህክምና ሙያ ውስጥ የገባው? መቼ ነው ማለትም ግራጁዌት አድርገህ ህክምና ውስጥ የገባው መቼ ነው? እዚህ ሙያ ውስጥ ከገባው ቆየት ብያለሁ። ምን ያህል ጊዜ ሆነዋል? ቢያንስ 5 ዓመት ይሆነኛል። 5 ዓመት ሆነዋል ማገልገል ከጀመርክ? በጣም አሪፍ። እሺ የት ነው ስታገለግል የነበረው? ምን ነው ይሄን ያክል አስፈላጊ ነው? አስፈላጊ ነው አትበለኝ። የሚያስፈልገኝንና የማያስፈልገኝን እኔ ነኝ የማውቀው። የምጠይቅህን ብቻ ብመልስልኝ ነው የሚሻለው። እኔ ታርጌታችሁ ምንድነው? የእናንተ ታርጌት ነው እኔ ማወቅ ፈልገው። የእናንተን ታርጌት ሳላቅ ስለ ራሴ መናገር ምንም የምችለው ነገር የለም። ቀድምም ነግሬሃለሁ። ስም ነው እየነገራችሁኝ ያላችሁት እንጂ እኮ ከስሙ ውጪ የነገራችሁኝ። አሁን አንተ ታካሚ ነው የምትለው ሰውዬ ማን ነው ስሙ? እስኪ ስሙ ማን ነው? ስሙ እንዴ ይሄን ያክል ለምን አስፈለገ? አላስፈለገ አንተ እንድትጠይቀኝ አልፈልግም። እናንተ አንደኛ ቤተሰቡ አይደላችሁ። ቤተሰቡ ስላልሆናችሁ ቤተሰቡ ትሆኑ ነው። ለማንም ሰው ግን የግል ፕራይቬሲ ለሰው መስጠት አልችልም። እንደ ዶክተር አንፃር ማንም ብለህ እንዳጠራ ማንም አይደለንም። እኔ አንደኛ ዶክተር ነኝ። የታካሚን ፕራይቬሲ መጠበቅ ሰው ነኝ። ግዴታዬ ነው። ይሄ ደግሞ እናንተ ሳይሆን ህገ መንግስቱም ይፈርዳል በዚህ ነገር። አንተ ፕራይቬሲን የምትጠብቀው ስም ባለመናገር ነው እንዴ? ስም ባለመናገር እንዴት? ምን ማለት ነው? አልገባኝም። ይኸውልህ አሁን እንዲገባ ከፈለክ በሌላ አይነት አማርኛ ማውራት እንችላለን፣ በሚገባ መንገድ። ምንድነው የሚገባኝ? እስቲ በዛ መንገድ ደግሞ እንድንቀጥል የምትፈልግ ከሆነ ችግር የለውም። ይኸውልህ አንተ ጋር ልዳረቅ አይደለም እዚህ ጋር የተቀመጥኩት። አንተ ስለ አንድ ታካሚ ስሙን መናገር እንኳን የማትችል ከሆነ አንተ ስለ ፕራይቬሲ ለኛ ልትነግረን ነው እንዴ? እኛ እኮ ከብዙ ወንጀለኞች ጋር ስንዟዟር ስንስቃይ የምንኖር ሰዎች። አሁን ይኸውልህ ታካሚ ስሙ ማን ነው? እስኪ ተራ ጥያቄ እኮ ነው እየጠየቅኩ ያሉት። እሱም መናገር አልችልም። በጣም ጥሩ እሺ፣ ችግር የለውም። ካንተ ጋር በዚህ ያህል ልክም መቀጠልም አያስፈልግም። አሁን በደንብ የምናወራበትንም ነገር ደግሞ እናመቻችልሃለን። እንግዲህ ውድ ቤተሰቦች እንደምትመለከቱት ነው። ያው ቅድሚያ ሁልጊዜም እንደምላችሁ አንዳንድ ወንጀለኞች ማለትም ጥፋት ያጠፉ ሰዎች የሚገቡበት ያለ ምክንያት ወይም ደግሞ ከጀርባቸው ትልቅ ሪዝን ሊኖር ይችላል ብለን እናስባለን። እናም ደግሞ እስኪ እድል እንሰጣቸዋለን መጀመሪያ ላይ ማለትም እንዲናገሩ ሳይፈልጉም ወደ እንደዚህ አይነት ድርጊትና ወደ እንደዚህ አይነት ተግባር የሚገቡ ሰዎች አሉ። እነሱም ያው ቅጣታቸውን ማግኘታቸው አይቀርም። ፈለጉም አልፈልጉም አንዴ ወንጀል ውስጥ ገብተዋል። ነገር ግን ደግሞ እነሱንም ተረድተን መጥፎ ቅጣት እንዳይጠብቃቸው ምክንያቱም ያለ ፍላጎታቸው የገቡትንም እድል ሰተናቸው እውነታውን እንዲናገሩ የማድረግ እድል እንሰጣቸዋለን። ለዚህም ሰውዬ ደግሞ ያንን እድል ነበር እየሰጠነው የነበረው። በራሱ ፍቃድ ካመነ ራሱ ላይ የሚደርስበትን ቅጣት ይቀንሳል፣ ያው ህጉም እንደሚለው። ስለዚህ እንደ ማንኛውም ሰው እድል ሰተነው ነበር። እድሉን ደግሞ መጠቀም አልቻለም። እንግዲህ በሚገባውና በሚግባባበት መንገድ ማውራታችንን እንቀጥላለን። እስከ ፕሮግራማችን ፍጻሜ ድረስ ደግሞ አብራችሁን እንድትቆዩ ፈልጋለሁ። አሁን ደግሞ ቅድም ሲታዘዝ ከነበረው ሰውዬ መካከል እነዛ ባልና ሚስቶቹን ታውቋቸዋላችሁ፣ ወደዚህ ዶክተር እያመላለሱ የነበሩትን። ስለዚህ ከነዛ ሰዎች መካከል ባልየውን ወደዚህ ቦታ ላይ እናስገባውና ደግሞ እስኪ ዛኔ ምን እንደሚሆን መልሱ አብረን የምናየው ይሆናል። አብራችሁን ቆዩ። እንግዲህ ወደ ቤተሰቦች ተመልሰን መተናል። ማለት አሁን ደጀኔ ያለበትን ሁኔታ ትንሽ ለመግለጽ የሚከብድ ነው፣ ግን ከፈጣሪ ጋር እስኪ ህክምናዎች እየተደረጉለት ነው። ቢሆንም ደግሞ እዚህ አካባቢ ህክምናዎቹ ማድረግ ስላልተቻለ ወደ ተሻለ ሆስፒታል እንዲሄድ ተደርጓል። ማለትም ይህ ደግሞ ያለበት ደረጃ በጣም አስጊና አሳሳቢ ሁኔታ ላይ ነው የሚገኘው። እስኪ ያለውን ውጤት ደግሞ በደረሰን ሰዓት ላይ የምናሳውቃችሁ ይሆናል። አሁን ይኸውልህ አንተ ስትሰራ አንተ ስታደርገው የነበሩትን ነገራቶች ለመስማትም ይከብዳል። ማለት በዚህ ልክ ህዝብ አስተምሮክ ህዝብ ነው ለዚህ እንድበቃ አደረገ።
ህዝብ ተምረ ሀገርን ትጠቅማለህ ወገንህን ትረዳለህ ተብሎ ነበር እንድትማር የተደረገው። ግን አንተ ሙያህን ደግሞ ለእንደዚህ አይነት ለውዳቂ ስራ ማዋልህ እና ማገልገልህ በጣም አሳፋሪ ነገር ነው። ሲቀጥል ደግሞ ማለት ነው እሱን ታውቀዋለህ አታውቀውም? አውቀዋለሁ። በጣም ጥሩ። ቅድም ምን ስትለኝ ነበረ አንተ የደጀኔ ምንድን ነው? እስኪ እዚህ ጋር ስታክመው የነበረው ምንህ ነበር? የግል ታካሚ ነው። የግል ታካሚክ እና ብዙ ጊዜ 6 ወር ምናምን እንደሆነክና የተለያዩ ስኳር ምናምን እንዳለበት እና እየመጣህ እንደምታክመው ነበር ስትነግረኝ ነበር። ይሄ ነገር እውነት ነው? እሱ የሚለው ነገር እውነት አይደለም። ነገሩ ያው አብርሃም ለኛ በሚያመጡልን ሰዓት የአብርሃም ሰዎች ያው ተጎድቶ ስለሆነ የሚያመጣው ወደሱ ዶክተርኛ እያመጣ ምን ማለት ነው? ምንድን ነው የምትለው አንተ? ዝም ብለህ አሁን ሁሉም ነገር እውነት እየወጣ ነው። ያን እውነት ነው የምትለው? ዝም ብለህ ቁጭ በል አንተ። ስርዓትን ይዘህ ቁጭ በል። ያለውን ነገር ማመን ነው ያለብን። ከዚህ በኋላ ሁሉም ነገር ተደርሶበታል። ቅድም ምንድን ነው የሚደረስበት? ምንድን ነው የምትለው አንተ? ይኸውልህ ስርዓትን ይዘህ ቁጭ በል። አደብህን ይዘህ ቁጭ በል። እየሰማኝ ነው አይደለ? ነግሬሃለሁ እንዴት እንደምታመጡለት ስንት ጊዜም እንዳመጣችሁለት እንደነበረ ንገረኝ። አራቴ ወይ 3 እንደዛ ነገር አምጥተነዋል። ደጀኔን እንደዚህ ብዙ ጊዜ እንደዚህ አይነት ጉዳት አድርሰውበት እነዛም ያሰቃዩት ብዙ ጊዜም አድኖታል እሱ። ከዛ ልክ ራሱን ሲስት መቋቋም ሲያቀታው የማስነሳት ስራ ነው የሚሰራው። አንተ ምንድን ነው የምትለው? ቁጭ በል እስኪ። ምን ፈልጋለህ? በዚህ ልክ ነው እንዴ ማውራት የምፈልገው? በዚህ ልክ ነው ማውራት የምፈልገው? በቃ ይሄንን ነው የምፈልገው። በቃ ይሄንን ነው የምፈልገው። እሺ በቃ ይኸውልህ ትሰማኛለህ? ስርዓትን ይዘህ ቁጭ በል። አንተ ክብረ ቢስና ክብር የማይወድልህ መጥፎ ሰው ነህ። ይኸውልህ ከዚህ በላይም ደግሞ በደንብ ማውራት እንችላለን ከፈለክ። እየሰማኸኝ ነው? ዶክተር ነኝ። እኔን መማታት አትችልም። እየሰማኸኝ ነው? ከፈለክ እንደዚህ አንቄ እገልሃለሁ። ያንተ ዶክተርነት ለማንም አልጠቀመም። ደህና ሰውን እየረዳ ሰውን የታመመውን እየፈወስክ ያለ መሰለህ እንዴ? አሁን ይኸውልህ ስርዓትን ይዘህ ቁጭ በል። እየሰማኸኝ ነው አይደለ? ሰምተኛል? ስርዓትን ይዘህ ቁጭ በል። እሺ ምን ነበር ሲያደርግ የነበረው? አሁንም በድጋሚ እስኪ ማለት እዚህ ጋር ታመጡለታላችሁ። ከዛ በኋላ ያ ደጀኔ የሞትና የህይወት ጉዳይ ላይ በሚሆንበት ሰዓት ላይ አቅሙን በሚያጣ ሰዓት ላይ መረጃዎችን አልናገርም ሲል እዚህ ታመጡለታላችሁ አይደለ? ከዛ በኋላ እሱ ደግሞ ደጀኔ ካለበት ነገር ነቅቶ ድጋሚ ወደዛ ድብደባው እንዲመለስ ይደረጋል። ከዛ መታችሁ ትወስዳላችሁ። ውሸት ነው? ውሸት አይደለም። እኔ ምንም አላውቅም። እንቀጥል እንዴ? በቀድሞ መንገድ እንቀጥል? ኧረ በቃ እንቀጥል በዚህ መንገድ። በቃ እሺ እናገራለሁ። እሺ ይኸውልህ ተረጋጋ። እመጠይቅህን ነገር መልስልኝ። አንተ አንደኛህን አይምሮ ተመርዞ ለመጥፎነት እያገለገልክ ያለ ሰው ነህ። አሁን የደጀኔን ሁኔታ ነው ማወቅ የምፈልገው እና ደግሞ ለአብርሃም አሁን ምንም አይነት ውሸት እንድታሸኝ አልፈልግም። ተግባብተናል አይደል? አንተ ምንድን ነበር እያደረግክ የነበረው? እስኪ በገዛ እንደበት ተናገር። እሺ እኔ ታካሚውን እያከምኩት ነው። በቃ ተመቶ የሆነ ነገር ሆኖ ይመጣል። እኔ እንዳይሞት ወደ ነፍሱ እንዲመለስ መርፌ ወግቼ ማስታገሻ ሰጠውና እንዲመለስ አደርገዋለሁ። እዛ መልሰው ይወስዱታል። እስኪ ምን አድርገው ነው የሚያመጡት አንተ ጋር? እሱ ከፍተኛ ድብደባ ተደርጎበት ጥፍሩን ጭምር ይነቀላል። በጣም ከባድ ነገር ነው የሚደረገው። በቃ በተገርፎ ብዙ ነገር ሆኖ በቃ የሞት አፋፍ ላይ ደርሶ ነው እኔ ጋር የሚደርሰው። ያ በምን እንደሚሆን ራሱ እኔ ምንም አውቀው ነገር የለም። እኔ አሁን እንዳየሁት ማለት
ጥፍሮቹ የሉም። ናቸው እኮ የሚነክሉት እኔ አይደለሁ። እኔ ከሞት ስላተረፍኩት እንደዚህ መሆን አለብኝ መደረግ አለብኝ ግን ብለህ ነው የምታስበው? እኔ እኮ እንደዚህ ቢሆንም ይኸው መጥፎ ነገር አይደለም እያደረክ ያለሁት ከሞት ነው ያተረፍኩት። ከሞት አተረፍኩት ስትል አታፍርም እንዴ? አንተ እኮ ስቃዩ እንዲጨምርና ስቃዩ እንዲበረታ ነው እያደረክ ያለው እኮ። ምንድን ነው ያተረፍከው? ተመልሶ ወደ ስቃይ ቦታ እንዲሄድ እንደዛ ይሄ ነው ማትረፍ? እኔ ምንም ማድረገው ነገር የለም። ይሄ ነገር ተቀጥሬ ስለሆነ እኔ በቃ ሐኪም ተብዬ ተቀጥሬ ስለሆነ በዛ ምክንያት ነው። አንተ ከአብርሃም ጋር እንዴት ነው ልትሰራ የቻልከው? በምን አይነት መንገድ ነው ከአብርሃም ጋር እንደዚህ አይነት ግንኙነት ውስጥ የገባው? አብርሃምን የት ነው ያገኘኸው? እያንዳንዱን ነገር ሳትዋሽ እንድትነግረኝ እፈልጋለሁ። ሰምተኛል አይደል? ከዚህ በኋላ ምንም አይነት ውሸት አልፈልግም። እያንዳንዱን ነገር እንዴት እንደተገናኘ እንዴት የአብርሃም ቅጥረኛ እንደሆንክ ሁሉንም ነገር ትነግረኛለህ። ሰምተኛል አይደል? እሺ እነግርሃለሁ። እሺ እሱን አስወጡልኝ። ታስቻለ እሺ ከመጀመሪያው ጀምሮ በስነ ስርዓት እንገናኝ። ከመጀመሪያው ጀምሮ ስንሄድ እኔ የመንግስት ሆስፒታል ላይ በዶክተርነት ነበር ማገለግለው የነበረው። ትምህርትህን እንደጨረስክ ነው? ትምህርቴን እንደጨረስኩ መንግስት ሆስፒታል ብዙ አመት አገልግያለሁ በዶክተርነት እና ብዙ ሰዎችም በቃ በሐኪምነቴ በጣም መሰገን ዶክተር ነበርኩ። አሁን እንደምታየኝ አለምሳሌ እና ከዛም አልፎ ደግሞ ጥሩ ጓደኛ አለኝ። ከጓደኛዬም ጋር ብዙ ሪሌሽንሺፕ ነበረን። በመሃል በቃ እዛ የሚከፈለን ክፍያ ዝቅተኛም ስለነበረ የመንግስት ሆስፒታል ስለነበረም በቃ እሱ ደግሞ በግል እንደቀልድም በመሃል የሚሰራቸው ስራዎች አሉ። የግል ዶክተር ነበር በመሃል ወጣ ከዛ ሲወጣ እና አንዳንድ ጊዜ ባለሀብቶችን ስለሚያውቃቸው ብዙ ባለሀብቶችን ስለሚያውቅ እዛ እኔም ፈልግልኝ እስቲ ምናምን ብዬ ነገርኩት። እዛ እነዛን ሰዎች አገናኘኝ ማለት ነው። ጓደኛ እንዴት ነበር የሚሰራው? የግል ዶክተር ነበር እሱ። በቃ በውጪ በግልም ትልልቅ ባለሀብቶችን ሄዶ ያክማል ምን ይላል። እዛ ይሄን ስራም ሊያገኝልኝ የቻለው ጓደኛዬ ነበር። እዛ አሪፍ ክፍያ ያለው ምናምን ብሎ ሲነግረኝ እኔም በደስታ ተቀበልኩና ወደዚህ ስራ ተቀላቀልኩ። እዛ ይሄ ስራ ደግሞ ስቀላቀለው አሪፍ ነበር፣ ክፍያውም አሪፍ ነው። በቃ ደስ ብሎኝ መስራት ጀመርኩ። በመሃል ደግሞ እንደዚህ አይነት ነገሮች ውስብስቦችን ነገሮች ራሱ አላውቅም ነበር። ተገባው በቃ ከሆነ ጊዜ በኋላ በቃ እንደዚህ አይነት ነገር እንደሚደረግ አወቅኩ። ከዛ ከጊዜያት በኋላ እንደዚህ አይነት ነገር ማለት የወንጀል ስራ ማለት አዎ የወንጀል ስራ በዛን ሰዓት ላይም ለመውጣት ፈልጌ ነበር፣ ግን ክፍያው ደግሞ ለኔ በጣም ህይወቴን እየለወጠልኝ ስለሆነ ምንም ቢሆን እዛ ውስጥ ቀረው ማለት ነው። ህይወቴን እየቀየረልኝ ስትል አንተ የራስን ህይወት ለመቀየር ብለህ የሰው ነፍስ ታጠፋለህ ማለት ነው። እንዴት ዶክተር እኮ ነኝ። የመጣውን ታካሚ እንዳይሞት እኮ ነው እያዳንኩት ያለሁት እንጂ እኔ እየገደልኩት አይደለም። የሚገድሉት ሰዎች እንዲሰቃየ ነው እያደረክ ያለው። ማሰቃየው እኮ ነው አይደለም። እንዲሰቃየ ግን የምታደርገው አንተ ነው። እሺ እኔ ደስ ያላችሁ ልትሉ ትችላላችሁ። እኔ ግን በዶክተርነቴ እስካሁን በራሴ አላፍርም። ባረኩት ነገር አላፍርም። በቃ አንተ ማፈር ያለብህ ዶክተር በመሆን ነው ማፈር ያለብህ። ማፈር ካለብህ ይሄ ሙያ ሲጀመር ለእንዳንተ አይነቱ ተራ የተጨማለቀ በወንጀል የተጨማለቀ ለገንዘብ የሚሰግድ ሰው እንደዚህ አይነት ሙያ አይገባውም ሲጀመር። ግን ደግሞ ቢገባህ ኖሮ ስንት ያልጋ ቁራኛ ስንት መፈወስ የሚገባው ስንት አይነት በሽታ ይዞ የተቀመጠ ሰው እነሱን ማገልገል ሲገባ አንተ ገንዘብን አስበልጠ ገንዘብን ቅድሚያ ሰጥተህ ለገንዘብ እንደዚህ አይነት ወንጀል ውስጥ ገባ። ሲቀጥል ያ ስለዛ ጓደኛ በስትክክል እንድትነግረኝ ደግሞ ፈልጋለሁ። በቃ ይሄ ነገር ሁሉ ነገር የሚያዘኝ እሱ ነው። ከአብርሃም ጋር ተገናኝታችኋል? አብርሃም እኔ በስልክ ነው በምንም አላገኘውም። እሱ በስም ነው የማውቀው። በቃ አብርሃም ይባላል። አትንተባተብ፣ በስነ ስርዓት ንገረኝ። ከአብርሃም ጋር ተገናኝታችሁ ታውቃላችሁ? አናውቅም።
ከነጨራሽ ማን ነው ይሄንን ትእዛዝ እየሰጠ? ትእዛዝ እየሰጠኝ ያለ ጓደኛዬ ነው። ለጓደኛዬ ትእዛዝ አብርሃም ይሰጠዋል። አብርሃም ደግሞ ጓደኛዬ ደግሞ ይሄን ነገር ይነግረኛል። ጓደኛ አድርግ በሚልህ ነው ይህን ሁሉ ነገር ስታደርግ የነበረ? አዎ። ስንት ጊዜ ሆነ? ቆይ አሁን ይህን የተጨማለቀ ስራ መስራት ከጀመረ? ብዙ ጊዜ ሆኖኛል። ምን ያህል ጊዜ? ቢያንስ 3 ወር 4 ወር ይሆነኛል። 3 ወር 4 ወር። ይሄን ከአብርሃም ጋር መስራት ከጀመርክ ነው? አዎ። የቀደሙ ውሸት ስለነበር ነው። ይኸውልህ ትሰማኛለህ? አሁንም ሌላ ተጨማሪ እድል እየሰጠው ሌላ ያልነገርከኝ ነገር እንድትነግረኝ ማለት ከዚህ ከደጀኔ ውጪ አንተ ለአብርሃም ልክ ደጀኔን ከማዳን ውጪ ሌላ ምን አይነት ስራዎችን ሰርተሃል? ሌላ ምንም አይነት ስራ አልሰራሁም። እኔ በቃ ሲመጣ መርፌ ነው ሞገው ማደንዘዣ ነው መሰጠው። ሌላ ምንም አይደለም እኮ። እዚህ ጋር የተገኙት መድኃኒቶች አሉ። በጣም ብዙ መድኃኒቶች ነው። ሲጀመር እንደዚህ አይነት መድኃኒቶች ራሱ በአንተ በሕክምና ሙያ ራሱ ይዛቸው ልትንቀሳቀሳቸው ማቸላቸው መድኃኒቶችም ተገኝተዋል እዚህ ውስጥ። እሱ እንዲመጡ ማድረገው ነው ያደለው። ማንም የያዘው? አብርሃም ነው እንዲመጡ ያደረገው። እሺ ጓደኛ የት ነው የሚኖረው? እኔ ከሱ ጋር ጓደኛ ማለት በስራ ነበር የምንተዋወቀው እንጂ ቤቱን በደንብ አላውቀውም። ምን ማለት ነው ቤቱን በደንብ አላውቀውም ማለት? በስራ ነው የምንተዋወቀው። ይሄን ያህል ጓደኛ ሆኖ ስራ እስከሚያገኝልህ እንደዚህ አይነት ነገር ውስጥ እስኪከት ድረስ እንዴት ነው ቤቱን አላውቀውም ማለት? እኔና እሱ ግንኙነታችን መጀመሪያም ነግሬሃለሁ በስራ ነው ብያለሁ እኮ። አልተረዳኸኝም። ልትረዳኝ አልቻልክም። አሁን እውነቱን ነው እየነገርኩህ ያለሁት እኮ። ቅድም እንደዛ አንተስ በጣም ተጽዕኖ ስታደርግብኝ ነበር። አሁን ግን በስነ ስርዓት እነግርሃለሁ ብዬ ነው እየነገርኩህ ያለው። አሁን ጓደኛዬ የተገናኘ ነው በስራ ነው። አሁንም ያለ ነው በስራ ነው እንጂ ሌላ ቤተሰባዊነት ሌላ ነገር የለንም ከጓደኛዬ ጋር። አሁን እዛ የክሊኒክ ውስጥ ነበረ ትውውቃችን በላይኛ። እሺ እዛ ክሊኒክ ውስጥ አሁንም ይሰራል እሱ? እሱ አሁን አቁሟል። እሺ እንዴት ነው የምትገናኙት? እንዴት ነው መረጃስ የምትለዋወጡት? እንዴት ነው ትእዛዝስ የሚሰጠው? በቃ ትእዛዝም መረጃም የሚሰጠኝ በስልክ ነው። በስልክ እየደወለ ነው መሆን ያለበትን። ዛሬ የሚመጣ ሰው ካለ ዛሬ ይመጣል። እንደዚህ ይሄን ያክል መርፌ ተወገዋለህ፣ እንደዚህ ታደርጋለህ ብሎ ይነግረኛል። በቃ እኔ ደግሞ መተግበር ነው ስራዬ። መድኃኒትም እዚህ የሚሰጡ የተቀመጡ መድኃኒቶች ብዙ መድኃኒቶች አሉ። እነሱን አውጥቼ እንደዚህ አይነት መድኃኒቱ ጋር ዛሬ እንደዚህ መሆን አለበት ሲለኝ የተነገረኝን መወጋት ያለበትን ከሆነ ወገዋለሁ፣ ማደንዘዣም ከሆነ የተለያየ ነገር አረግላታለሁ ማለት ነው። ስልኩ ላይ ያሉትን ኮንታክቶች እያንዳንዱን ነገር እየተከታተላችሁ እያንዳንዱን ቁጥሮች በደንብ ክትትል እያደረጋችሁ ይኸውልህ። አሁን ደግሞ በስተመጨረሻ እንድትነግረኝ የምፈልገው ነገር ምን መሰለህ? ደጀኔ እዚህ በሚመጣበት ሰዓት ላይ እስኪ ምን ይልህ ነበር? የማውራት እድሉ መቼስ ይኖራል። ስታነቀው የተለያዩ አይነት ነገራቶችን በምታደርግ ሰዓት ላይ የማውራት እድል አጋጥሞሃል። ይህ እርግጥ ነው። እስኪ ያወራህን ነገር እንድትነግረኝ ይፈልጋል። እሺ ደጀኔ ያወራኝ ነገር በቃ በጣም ኃይለኛ ስቃይ፣ ከስቃይ በላይ ስለበዛበት ነገሩ በቃ መሞት ብን ነው የሚፈልገው። አንዳንድ ጊዜ በቃ ከመሞት አፋፍ ላይ እየደረሰ መርፌ መድኃኒት ሰጠው ነበረ። መድኃኒቱን ይውጥና ይተፈዋል። በቃ ገና ልክ አፉ ላይ ሲደርስ ነው የሚተፈው ወዲያውኑ። እና ሁሌ በቃ እንደዛ ስለሚሆን ከሆነ ጊዜ በኋላ እንደዛ እንዳይሆን ብዬ እኔ መርፌ ሞጋት ጀመርኩ። በቃ ከባድ ስቃይ ነበር። ስቃዩ የሚያሰቃዩት ከባድ ነገር ነበር። ለምንድን ነው መድኃኒቱን የሚተፈው? በቃ መሞት ስለሚፈልግ ነው። አንደኛ በጣም ከባድ ስቃይ ነበር ሲያሰቃዩት የነበረው። እና አብርሃም ደግሞ ከደጀኔ የሚፈልገው በቃላ ክፍለ ሀገር ላይ ደጀኔ የደበቀው ነገር ስላለ ከሱ የሚደብቀው መሬት ላይ የቀበረው ነገር ብዙ ነገሮች ስላሉ አብርሃም በጣም እያሰቃየ ያለው በዛ ምክንያት ነው። በቃ ክፍለ ሀገር ላይ ሄዶ መሬቶቹን አስቆፍሮ ያላረገው ነገር የለም። ግን ያን ነገር ደጀኔ የቀበረውን ነገር ሊያገኝ አልቻለም። ደጀኔ የቀበረው ነገር ስትል ማለት ምን የምታውቀው ነገር አለ? ስለዚህ በደንብ ይሄን ያክል እኔ አላውቅም። ግን እኔ አሁን እንዴት ልታውቅ ቻልክ? አብርሃም
አንደኛ ሲጀመር አብርሃም ደጀኔን እንደዚህ ሊያሰቃይ የሚችለው የሆነ ነገር ከሱ ስለሚፈልግ ነው እንጂ ዝም ብሎ አይደለም ያሰቃየው። መጀመሪያ አንተ እንዴት አወቅ? ይገሉኛል እንጂ አልነግራቸውም ብሎ ሲናገር የሰማሁት እንጂ ሌላ ከራሱ ከራሱ ከደጀኔ ማለት ነው። ከደጀኔ በቃ በጣም ስቃይ በየጊዜው ማለት ነው። ሁሉ በጣም እያሰቃዩት ጥፍሩን እየነቀሉት የማያረጉት ነገር በኤሌክትሪክ ጭምር አብዶ በቃ ከፍተኛ ደረጃ ሊሞት አፋፍ ላይ ደርሶ ነው። እሱማ ግደለኝ ሁሌ ግደለኝ ነው የሚለው አብርሃም ግን እስካሁን ሰዓት ያሰቃየው ነበር። ግደለኝ ብሎ የሚጠይቀህ አንተን ነው ደጀኔ? አዎ እኔማ እንዲገለኝ እኔ ግን የኔ ትዕዛዝ ደግሞ እንዳይሞት መርፌ ሞጋት ነበር ትዕዛዜ። እሱን ትዕዛዜን ነው ፈጽመው። ከሞተ አንደኛ እኔ ተጠያቂ ነኝ። አብርሃም ማግኘት የነበረበትን ነገር ስለማያገኝ ዞሮ አብርሃም ወደ ማን ይዞራል? ወደ እኔ ነው የሚዞረው። እንዴት አላዳንከውም ብሎ እኔንም ጭምር ሊገልኝ ይችላል ማለት ነው። አሁን ያለበት ደረጃስ እንዴት ነበረ? አሁን ስንመጣ እኛ በራሳችን እንዳየነውና እንደምንገምተው ከባድ ሁኔታ ላይ ነበር። አዎ ከባድ እንዴ! የሞት አፋፍ ላይ እንዴ! ከባድ እኮ ከባድ በቃ ሊሞት እኮ ትንሽ ደርሶት እኮ እናንተ የደረሳችሁት እኮ በቃ በአሁኑ መቆጣጠር አልቻለም። በቃ እስከዛሬ በጣም የነገሩ ስቃዮቹን እየተቆጣጠረ ነበር። አሁን ግን አልቻለም። የመጨረሻ ደርሶ ፌንት በልቶ ወርቆ ነው ያገኛችሁት። ተረዳችሁ? እንደመጣችሁ ውስጥ እንዳዩት መሬት ላይ ተዘለሩ ለማዳን እንደዛ የተረባረብኩ እያለ እናንተ መታችሁ ገፈተራችሁ። እሺ ስለ አሞቴና ስለ ሲምራ አንተ ምን የምታውቀው ነገር አለ? ስለ አሞቴና ስለ ሴምራ ደጀኔ ትንሽ ነገር ነው የነገረኝ እንጂ እኔ ያክል በደንብ የማውቀው ነገር የለም። እኔ ስለ አሞቴና ስለ ሴምራ አሞቴ ላይ በፊት ደጀኔ እንደሚሰራ በማህበረሰቡ ዘንድ ተወዳጅም እንደነበረ በቃ ቀማሚ ነበረ ደጀኔ ማለት ነው። ቀማሚ ነበረ። ሰዎችን በጣም ነበር የሚያተርፈው። ብዙ ሰዎች ይወዱታል። አዳኝ ነበር። በዛው ልክ ደግሞ ደጀኔ በዛው ልክም ደግሞ ጨካኝ ነበር። የሴምራ ሰዎችን ሲገል ነበር። አንተ ይህንን ነገር እንዴት አወቅ? ከጓደኛዬም ሲያወራ ስለሰማሁ ነው ስለዚህ ነገርና የሴምራን ሰዎች ራሱ ብዙ እርጉዞችን መርፌ እየወጋ መሃን እንዲሆኑ ያደርግ ነበር እና ብዙ ሰዎች የሴምራ ሰዎች በጣም ነበር ቂም የነበረባቸው። የአሞሬ ሰዎች ደግሞ በጣም ጥሩ መድኃኒት እየቀመመ ጥሩ መድኃኒት ስለሚሰጣቸው በዛው ልክ ደግሞ ጥሩ ነገርም ያደርጋል። በዛው ልክ ደግሞ ጨካኝም ነው እና የሆነ ሳለ ከአሞሬ ወጥቶ ዳንኤልን ያገለግልም ነበር። ያን እስከዛ ድረስ ባለው ሰዓት ነው የማውቀው። ከአሞሬ ወጥቶ አንተ ይኸውልህ አሁን ከአንተ ጋር ያለው ነገር በሰፊው የሚቀጥል ይሆናል። ቀስ በቀስ የሆኑ ነገራቶችን እያወራ አላቅም ስትል የነበረውን ደግሞ ድጋሚ እየቀጣጠልክ ነው ያለው። በቃ ይኸውልህ ከአንተ ጋር የሆነ ገና ይቀረናል። ምክንያቱም ቀስ በቀስ በሂደት የተለያዩ አይነት ወሬዎችን እያወራህ ነው። የተለያዩ አይነት ነገራቶችን ሰማው ምናምን እያልክ ቀስ በቀስ እያወራህ ነው የምትገኘው። ከአንተ ጋር ያለውን ነገር እንቀጥላለን። በደንብ በሰፊው የምናወራው ይሆናል። እንግዲህ ውድ ቤተሰቦቼ ያለውን ሁኔታ እስካሁን ድረስ እየተከታተላችሁትን ይመስል ነበረ። እንግዲህ ያው እንደተለመደው ለዚህ ቻናል አዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ እላለሁ። እንዲሁም ይሄ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁ እንዳይረሳ በማለት እስካሁን ሰዓት ድረስ አብሬያችሁ የቆየሁት ሳሚ ነኝ። በቀጣይ እስክንገናኝ ድረስ ቸር ቆዩልኝ።